ዘርፈ ብዙ ኢቢኤስ ቴሌቪዥን ውስጥ የትየለሌ ታምራቶች ሲፈጠሩበት እየተመለከትን ነው። አቅራቢዎቹ በተለያየ መንገድ መነጋገሪያ መሆናቸው አልቀረም። እንትንን እኔ ነበርኩ ልሰራ የነበረው በስንቱን ስክሪፕትም ወስጄ ይልቅ ትሰራለህ ተብዬ ሳልሰራ በጣም ያዘንኩበት አለ። ሰላም እንግዲህ ዛሬም በመነፈፈቅ አብረን እዚህ ተገናኝተናል። በዛሬም እንግዲህ ይላችሁ ከመጣቸው ቪዲዮዎች መካከል ዋናውና ተቀዳሚ የሚሆነው የኢቢኤስ ቲቪ ጉዳይ ነው። በኢቢኤስ ቲቪም እንግዲህ ብዙዎች ሊባረሩ ነው፣ ብዙዎች ደግሞ ሊበታተኑ ነው በማለት እየተናገሩ ይገኛሉ። ሁላችንም የምንወዳቸው የምናከብራቸው የኢቢኤስ ቲቪ ጋዜጠኞች እንደዚሁም ደግሞ ሆስቶች በአሁን ሰዓት ላይ ከተፈጠረባቸው ሀዘን ጋር ተያይዞ ብዙ ነገሮች እየተባለ ይገኛል። ለዚህም እንግዲህ ቀጥተኛ የሆነ ትዕዛዝን ከአቶ አማን ባለቤት በቀጥተኛ ሁኔታና ሁሉም ሊረዳው በሚችልበት መንገድ ተመልክተናል። እሱን ይዘንላችሁ መተናል። ከዚህም በተጨማሪ ሉላ ገዙ የራሷን ሚዲያ ልትከፍት ነው በማለት እየተነገረ የሚገኝም ወሬ አለ። ሌሎችንም ያላግባብ የተተረጎሙ ነገሮችን ለእናንተ ጥርት አድርገን ልናቀርብ እዚህ መተናል። ከዚህ በተጨማሪም አንድ ጥያቄ አለ ለመንግስት የቀረበ። ከጀርባ እንደምትመለከቱት ቪዲዮ ሽሮን በቧንቧ የሚል ጥያቄም ቀርቧል። ለእናንተም እንደዚህ የሚያዝናኑ ነገሮችንና የሆነ አመለካከትንና የሆነ ነገር ይጨምርላችኋል ብለን ያሰብናቸውን ነገሮች ይዘንላችሁ ቀርበናል። መንግስትም ይህንን ቪዲዮ ከተመለከተ በኋላ የሆነ ነገር በሶሻል ሚዲያው መልሱን እንደሚሰጠን እናስባለን። እኔም እንግዲህ ለእናንተ ይዤላችሁ የመጣኋቸው የ1000 ብርና የ1500 ብር ሽልማቶች አሉ። ዛሬም እንግዲህ አንድ ተሸላሚ ይኖረናል። ተሸላሚውንም እንግዲህ ስክሪኑ ላይ እንደዚህ እንደምትመለከቱት አግኝተናል ማለት ነው። እዚህ ጋር በምትመለከቷቸው ሶሻል ሚዲያዎች በተመቻችሁ ኮንታክት አድርጉኝ። ገንዘባችሁን ከዚህ ቀደምም ይወጣላችሁ ሰዎች አሁንም ለሚወጣላችሁ ሰዎች መቀበል ትችላላችሁ ማለት ነው። ይዤላችሁ ከቀረብኳቸውና ብዙዎችን ካነጋገሩ ዜናዎች መካከል አንዱ የአትሌት ፈይሳ ሌሊሳ ጉዳይ ነው። ፈይሳ ሌሊሳ እንግዲህ በትላንትናው ዕለት በራሱ ሶሻል ሚዲያ በመኪናው አደጋ ምክንያት እንደተጎዳ በዚህ መልኩ ተናግሯል። ታዋቂው አትሌት ፈይሳ ሌሊሳ በቅርቡ ስለተፈጠረው የመኪና አደጋ በአሁኑ ሰዓት ሀሳቡንም ሰጥቷል። ፈይሳ ሌሊሳ እንዳለው ከሆነ ወንድ ልጅ በዚህ ደረጃ ወረኛ ሲሆን ያሳፍራል ሲል ሀሳቡን የሰጠ ሲሆን ፈይሳ ሌሊሳም ከ20 ደቂቃዎች በፊት በፌስቡክ ገጹ ላይ ይፋ እንዳደረጉ ከሆነ አደጋዎች በድንገት ይከሰታሉ፣ ማዳን የሚችለው እግዚአብሔር ብቻ ነው። ጉዳት የደረሰብን ሰዎች ሕክምና አግኝተን በጥሩ ሁኔታ ላይ እንገኛለን ሲል ያለበትን የጤንነት ሁኔታ ይፋ ያደረገ ሲሆን ለዚህም ፈጣሪን አመሰግናለሁ ሲል ምስጋናውን ማቅረቡንም ተመልክቻለሁ። ነገር ግን ጥፋቱ የማን እንደሆነ ሳታውቁ ሰፈር ወሬ እያናፈሳችሁ የነበራችሁ የዩቲዩብ ጡረተኞች ራሳችሁ አንድ ቀን አደጋ ውስጥ እንደምትገቡ አትጠራጠሩ። ወንድ ልጅ በዚህ ደረጃ ወረኛ ሲሆን በጣም ያሳፍራል ሲል ሐሳቡን ማስፈሩንም ተመልክቻለሁ። ደግነታችሁ ወሬ ከማናፈስ ሌላ ምንም አታመጣም ሲል ሐሳቡን መቋጨቱንም ተመልክቻለሁ። ነገር ግን እሱን ደግፈው እሱ መኪና ውስጥ አልነበረም ሹፌሩ አደጋውን ያደረሰው በማለት የተናገሩ ብዙ አትሌቶች ትላልቅ ብለን ስም የምንሰጣቸው ወይም ደግሞ በብዙዎቻችን ልብ ውስጥ የተቀመጡ ሰዎች እንደዚህ አይነት መረጃን ሲነግሩን ነበረ። አትሌት ፈይሳ ሌሊሳ ግን ሁሉንም ወደኋላ በመተው ራሱን እንደዚህ አድርጎ እንግዲህ በእውነተኛ መንገድ ይዞ መጥቷል። ይሄን አደጋ የሰማን ሰዓት ዜናውን የሰማነው ፈይሳ ሌሊሳ ጠጥቶ ሲያሽከረክር አደጋ አደረሰ የሚል ነበር የሰማነው ዜና። ይህን ዜና ከሰማን በኋላ ጫላ ቡልቱሜ፣ ደመቀ ነጋሶ፣ መሰረት ዳባና ሌሎችም አትሌት ፈይሳ ሌሊሳ በአደጋ ወቅት መኪና ውስጥ አልነበረም አሉ። አልሰማችሁም? ፈይሳ መኪና ውስጥ አልነበረም ብለው ተከራከሩ። መኪናውን ሲያሽከረክር የነበረው ወንድሙ ነው ብለው ጻፉ። ፈይሳ በማግስቱ መጣና የተላጠውን ግንባሩን አሳይቶ የሚከተለውን ጻፈ። ከዚህ በተጨማሪም በአሁን ሰዓት እየተሰሙ የሚገኙ ነገሮች መካከል አንዱ በሰዓቱ ለነበሩ ፖሊሶች እንግዲህ ማስፈራሪያና ዛቻ እየደረሰባቸው መሆኑ ነው። ይህም ምክንያት ሆኖ የተገለጸው እንግዲህ አትሌት
ፈይሳ ሌሊሳ ላይ ምስክርነት እንዳይሰጡ ነው። አሁን የገባ ፖሊሶቹ በአትሌት ፈይሳ ሌሊሳ ላይ እንዳይመሰክሩ ከፍተኛ ጫና እየተደረገባቸው መሆኑ ተሰማ። በመንግስት ጸጥታ ኃይሎች ላይ ማስፈራሪያ ማድረሱ የሚታወቀው ጠመንጃ ማውጣቱ የአይን እማኞችም ተናግረዋል። ሆኖም እነዚህ የጠመንጃ የወጣባቸው ፖሊሶች ምስክር ሆነው እንዳይቀርቡ ወይም ደግሞ በአትሌቱ ላይ ምስክር እንዳይሆኑ ከፍተኛ ጫና እየደረሰባቸው መሆኑን የፖሊስ ምንጮች ገልጸዋል። ከመሰከርን ችግር ሊደርስብን ይችላል፣ ለህይወታችንም ለስራችንም እንሰጋለን በሚል ከመመስከር እያፈገፈጉ እንደሆነ የሰማነው። ይህም እንግዲህ በአትሌቱ ጠያቂነት ላይ ምን ሊፈጥር ይችላል የሚለውን ነገር ተጠባቂ አድርጎታል። በአዲስ አበባ ፖሊስ ውስጥ አትሌቱ ይጠየቅ አይጠየቅ በሚል ከፍተኛ የሆነ ውዝግብ እንደተፈጠረም የውስጥ ምንጮች ገልጸዋል። ግን አትሌቱ በአሁን ሰዓት ላይ አውሮፓ እንደሚገኝ ነው ምንጮቻችን የገለጹልን። በሌላ አጋጣሚና በአስደሳች ሁኔታ ቬሮኒካ አዳነን እናገኛታለን። ባሳለፍናቸው ጊዜዎች እንግዲህ በተከታታይ ሁኔታ የተለያዩ ሽልማቶችን በአፍሪካም በሀገርም ደረጃ ስትወስድ ተመልክተናታል። አሁንም እንግዲህ ድል ለሷ ከፍ እያለች እዚህ ላይ ደርሳለች። በእርግጠኝነት ከዚህ በላይ ብዙ ነገር የምናይባት ይመስለኛል። በብዙዎቻችን ልብ ውስጥ እንዳለችው ሁሉ በዓለምም ደረጃ ሰፋ ብላ እየደረሰች ትገኛለች። አሁንም ደስታችን ነው ልንላት ይገባል። እኔ ምለው ጋይስ በቬሮኒካ ጉዳይ ዝም ነው የምንለው? አሁንም ደግሞ እንደገና ማርያምን በጣም እያስገረመችኝ ነው። እኔ ባለፈው ኬንያ ሩዋንዳ በታጫችበት አሸንፋ መጣች። አሁን ደግሞ ሌላ 3 ዘርፍ በአንድ ውድድር ላይ በ3 ዘርፍ እጩ ሆናለች። ኢንተርቴይንመንት አርትስ ኤክሰለንስ አዋርድ የተሰኘ ውድድር ላይ በምርጥ ሴት አርቲስት በአሪፍ አቀራረብ ፐርፎርም በማድረግ ቆንጆ ፐርፎርም በማድረግ እንደገና ደግሞ በቆንጆ ሪከርዲንግ በ3 ዘርፍ እጩ ሆናለች። ሀገራችንን ወክላ በተደጋጋሚ በተለያዩ አህጉር አቀፍ ውድድሮች ላይ እጩ እየሆነች ነው። እጩ በሆነችባቸው እያሸነፈች ነው። አሁን ደግሞ በ3 ዘርፍ እጩ ሆናለች በአህጉር አቀፍ ውድድር ላይ። እንደ ሀገር እኮ ሂሮ የሚያደርጋትን ስራ በተደጋጋሚ እየሰራች ነው። ከዚህ በፊት አንድ ቅሬታ አቅርባ ነበረ። እኔ በተለያዩ መድረኮች ላይ ሀገሬን ወክዬ ብቀርብም አስፈላጊው ድጋፍ እየተደረገልኝ አይደለም እያገኘሁ አይደለም የሚል ቅሬታ አቅርባ ሰምቼ ነበረና እንደዚህ አይነት ደስታዎችንና ፍቅሮችን ያበርክትልን እያልኩኝ፣ ነገር ግን ሁሉ ጊዜ እነዚህ ነገሮች አይኖሩም። ጓደኛውን በአውሬ ያስበላም ግለሰብ እንዳለ እየሰማን እንገኛለን። የገዛ ጓደኛውን በመግደል በአውሬ እንዲበላ ያደረገው ወጣት በ22 ዓመት እስራት መቀጣቱን የሻሸመኔ ከተማ አስተዳደር ፖሊስ አሳውቋል። ከጀርባ የምትመለከቱት ሀብታሙ የተባለው ወጣትም የገዛ ጓደኛውን ኮርም የተባለው ማለት ነው በመግደል እንዲሁም ደግሞ ጫካ ላይ በመጣልና በአውሬ እንዲበላ ካደረገ በኋላ አካባቢውን ጥሎ ይሰወራል። ነገር ግን በሰዓቱ ማንም ሰው የሰው ወንጀሉ እንደሰራ አላወቀም ነበረ። ነገር ግን በአካባቢው ነዋሪዎች በአውሬ የተበላ የሰው ቅሪታ አካል መገኘቱን ለፖሊስ ካመለከቱ በኋላ ፖሊስም ያንን የቅሪታ አካል በመውሰድ እንዲሁም ደግሞ ከቀናት በፊት መጥፋቱ ለፖሊስ ሪፖርት የተደረገውን ኮርሜ የተባለው ወጣት ጋር ለማመሳሰል ጥረት ያደርጋል። እንዲሁም ደግሞ ከቤተሰቦቹ የተለያዩ የዲኤንኤ ምርመራዎችን ወስዶ ምርመራ ካደረገ በኋላ ይህ ወጣት መሆኑን ያረጋግጣል። ፖሊስም የተለያዩ ምርመራዎችን በማድረግ ኮርሜ የተባለው ወጣት በተፋበት ዕለት ከማን ጋር እንደነበረ ያጣራል። እንዲሁም ደግሞ ከሀብታሙ ጋር እንደሆነ ካወቀ በኋላ እንግዲህ የተለያዩ ፍለጋዎችን በማድረግ ይህንን ወጣት በቁጥጥር ስር አውሎ ወንጀሉን እንዲያምን አድርጓል። ወንጀሉን ካመነ በኋላም እንግዲህ ይህ ወጣት ለምን እንደገደለ ሲያስረዳ የቀድሞ ፍቅረኛው ጋር የፍቅር ግንኙነት ጀምሯል፣ እንዲሁም ደግሞ ከሷ ጋር አብሮ መኖር ጀምሯል በማለት ነበረ ይህንን ወንጀል የፈጸመው። እጅግ በጣም አሳዛኝና በአካባቢው ላይ እንግዲህ ከፍተኛ የሆነ ድንጋጤ እንደፈጠረም ጭምር ተነግሯል። በመጨረሻም ፍርድ ቤቱ በዚህ ወጣት ላይ አስፈላጊ የሆኑ ማስረጃዎችን ካሰባሰበ በኋላ በ22 ዓመት እስራት እንደቀጣኑ መረጃዎች እየወጡ የሚገኙት ወደ ኢቢኤስ ቲቪ ሁኔታዎችና እውነቶች ስገባላችሁ እንግዲህ ዩቲዩብ ላይ ብዙ ነገሮች እየተባሉ ይገኛሉ። ግን ከሁሉም አስገራሚውና አስደሳች ነው ብዬ ያሰብኩት አንድ ዜና አለ፣ በስንት ድራማ ላይ የተፈጠረ። በሚያሳዝን ሁኔታ ግን ግለሰቡ ላይ ይሄ ነገር አጉል ጠባሳን ወይም ደግሞ ድብርትን ጭሮ አልፏል። ይልቅ ትሰራለህ ተብዬ ሳልሰራ በጣም ያዘንኩበት አለ። እንትንን እኔ ነበርኩ ልሰራ የነበረው በስንቱን ስክሪፕትም ወስጄ ምናምን አይቸው ከዛ ኮሜንት ሁሉ ምናምን የተደራረገን ቆየንና ከዛ ፕሮዲሰሮቹ ሐሳብ ቀየሩና አሌክስ ሆነ። እንኳን ሆነ ደግሞ አሌክስ። በኋላ እንደውም ለልጆች የነገርኳቸው በስንቱ እንዲህ ብሎ እንደዚህ ብሎ ምናምን ሲሉ ባይዘው እኔ ነበርኩ እኮ በስንቱ አልኳቸው። አይ እሱ ይሻላል አሉ። ስለዚህ አሁን በቃ አይቆጨኝም ብዬ ተውኩት። እናንተ ካላችሁ ምን ይደረጋል ብዬ
እሱ አለ እንጂ አሉ የሆኑ ስራዎች ሊኖሩ ይችላሉ። ግን በምክንያት ነው የምትወው እውነት ለመናገር እኔ በበኩሌ እንኳንም አለማየሁ ተጫወተው በስንቱን ብዬ መናገር እፈልጋለሁ። እናንተ የተለየ ሐሳብ ካላችሁና ይሄ ሰውዬ ቢጫወተው ይሻላል ብላችሁ የምታስቡት ከሆነ ኮሜንት ሴክሽኑ ላይ ግለጹልኝ። ግን የኢቢኤስ ቲቪ ጋዜጠኞች ሊበታተኑ ነው፣ አዳዲስ ሰዎች ሊመጡ ነው በማለት እየተነገረ የሚገኝ አንድ ነገር አለ። ይህንንም ነገር ጥርት አድርገን እንድንመለከት በመጀመሪያ የአቶ አማንን ሚስት ቀጥተኛ የሆነ ትዕዛዝን የሚመስል ወይም ደግሞ መልእክትን ተመልክተን እንመለስ። አሁን ያውም ቴሌቪዥኑ ተዘግቶ ለረጅም ጊዜ በመቆየቱ ምን ሆናችሁ ነው እናንተ ስራ የላችሁም እንዴ? እረፍት ፈልጋችሁ ነው መሰለኝ የሚል ይመስለኛል። ስራውን እንዲሰራ ከመፈለጉ ሾው መስጎን ይል ነበር አማንና ሾው መስጎን የኢቢኤስ ቲሞች የቱ ጋር ናችሁ? እንወዳችኋለን፣ ሁላችሁንም እንወዳችኋለን። ከባልም በላይ ብዙ አመታት አብረን ሰርተናል። ወደ 15 አመታት በስራውም ላይ ተከባብረን በኑሯችንም ላይ ተከባብረን አብረን ኖረናል። አማን በእግዚአብሔር ጸንቶ የቆመ ሰው ነበረ እና አሁን ብዙ የሚነገሩለት ነገሮች በሙሉ እግዚአብሔርን ይዞ ስለሚጓዝ ነገሮቹን ያቀለሉለት ይመስለኛል። አማን በጣም ታታሪ አባት ነበረ። ልጆቹን የሚወድ ልጆቹን በስነ ምግባር አንጾ አሳድጎ ለቁም ነገር ያደረሰ ሉላ ገዙም ተባራ እንዳልሆነና ውጭ ሀገር ወጣ እንደመጣች እንግዲህ በጠፋች ሰሞን ተነጋግረን ነበረ። ታዲያ ይቺን መረጃ በመጠቀም እንግዲህ ብዙዎች ውጭ ሀገር የወጣችው የራሷን ሚዲያ ለመክፈት ነው፣ የራሷን ሚዲያ ለማቋቋም ነው በማለት እየተናገሩ ይገኛሉ። ታዲያ ይህንን ነገር እንደ ኢንፎርሜሽን ምንም የተሰማ ነገር የለም። ሉላ ገዙ ለኢቢኤስ ቲቪ እጅግ ልብ የሚሰብር በእንባ የታጀበ መልእክት አስተላለፈች። ኢቢኤስ ቲቪ የአቶ አማን ፍስሐ ጽዮን ሞትን ተከትሎ በአዲሱ አመራር በርካታ የፕሮግራም ለውጦችና እንዲሁም በርካቶች ከድርጅቱ ሊባረሩ ይችላሉ የሚል መረጃዎች በስፋት እየወጡ ነው። የቤተሰብ ጨዋታ ድጋሚ ላይ መለስ ይችላልም ተባለ። ሀና ዮሐንስ ለሉላ ገዙ በስሜት የተሞላ መልእክትን አስተላልፋለች። በርካቶች ከኢቢኤስ ቤት ይሰናበታሉ የተባሉበት ምክንያት ምንድነው ብለን ጠይቀናል። መልሱንም ታደምጡታላችሁ። የቤተሰብ ጨዋታ በተመለከተ የተሰማው ነገር በርካቶችን እያስቆጣም ይገኛል። በጣም ቢሆን በእርግጠኝነት ኢቢኤስ ቲቪ በአግባቡ የሚሰናበታት ይመስለኛል። እንደ ሌሎቹ ዝም ብሎ የሚተዋት አይነት ሰው አይደለችም ሉላ ገዙ። ከዚያ ቤት አሁን መውጫ ሰዓት እንደደረሰ ተሰምቷል። ይህም የተሰማበት ምክንያት ምንድነው? ከኢቢኤስ ቴሌቪዥን ከወጡ ሰዎች ጋር የስልክ ልውውጥና ቀጥሎ ደግሞ ከነሱ ጋራ ግንኙነት አድርገሻል በሚል ሰጣ ገባ ውስጥ መግባታቸው ተሰምቷል። ይህ ነገር ደግሞ ሰሞኑን በሶሻል ሚዲያ እየተንቀሳቀሰ እንደነበር በሁላችንም ዘንድ ግልጽ ነው። ከዚህ ፊት ከኢቢኤስ ቤት ከወጡ ሰራተኞች ጋራ አዳዲስ ነገሮች ውስጥ ገብተሻል ወይም አዲስ ነገር ልትፈጥሪ ተንቀሳቅሰሻል በሚል ክስ እንቀርበባትም ቢሆንም ነገር ግን አዝማሚያው አንቺም ያለሽ ጊዜ ይበቃልና መውጣት አለብሽ የሚል ፍንጭ እንደሰጣት ተሰምቷል። በስተመጨረሻ ሉላ ገዙ አሁን ባለችበት ህይወት መልክና እንቅስቃሴ የራሷን ዩቲዩብ ቻናል ጀምራ እንደና አመለሰትና ተጨማሪ እንደ መቅደስ ደበሳይ አዳዲስ ፕሮግራሞችን ዩቲዩብ ፕሮግራም አዘጋጅታ ልትንቀሳቀስ እንደሆነ መረጃዎች ወጥቷል። ሁሉም የሚገርመውና የሚደንቀው ተባረረችበት የተባለው ምክንያት ነው። በእርግጠኝነት አሁን የተመለከትነው ነገር የህፃን ልጅ ጨዋታ እንደሚመስላችሁ እርግጠኛ ነኝ። በስልክ ሌላ ሰው አውርተሻል በማለት እንግዲህ ከስራ የተባረረ ሰው አለ ማለት እንግዲህ ፕሮባቢሊቲው ምን ያክል ትንሽ እንደሚሆን እኔ እንጃ እንደየስራው ሁኔታ። ግን ከዚህ ሁሉ ነገር ከዚህ ሁሉ ውዝግብ በኋላ ግን አንድ እንድንሰማው የምፈልገው አንደበት አለ። እውነተኛና አግባብ ያለውን ንግግር ተመልክተን እንመለስ። እውነትን ተናገር፣ ሴትን ልጅ አክብር፣ ፈጣሪህን ፍራ፣ ለህሊናህ ተገዛ፣ ዝምታን አብዛ፣ ላመንክበት ነገር ቁም፣ ዓላማህን እንጂ ሴትን ልጅ አታሳድ፣ አካልህን በስፖርት ልብህን በፍቅር አይምሮህን በማስተዋልና በእውቀት ጠብቅ፣ ፈጥሞ ሱስ አይኖርብህ። ሱስ ክብርህን አሳጥቶ ከጎን ያለውን ሰው አሳቆ አንገት የሚያስደፋና የሚያሳፍር ነውና አቁም፣ ከዝሙት ፈጽሞ ሽሽ። ኩሩ ወንድ ታንድ ተተመረጠ ሴት ውጭ ገላውን ለማንም አያሳይም። ታማኝ ሁን፣ ፍርሃትህን አስወግድ፣ ሰውን አትናቅ፣ ንቀትን አስወግድ፣ ክብርህን አስጠብቅ፣ የሰውንም ክብር ጠብቅ። በንግግር መሃል የሰዎችን አይን ተመልከት፣ ፈታ ብለህ ተቀመጥ፣ እንደ ሌባ አትቁነጥነጥ፣ በእርጋታ ተናገር፣
ማዳመጥንም አብዛ። ለትንሿም ሰላምታ ሳይቀር አመስጋኝ ሁን። ስታመሰግን የተሻለ አእምሮና ስነ ልቦና ይኖርሃል። ከውጥረትና ተጭንቀት ነፃ ትሆናለህ። ለመሰናከል እጅ አትሰጥም። በራስ መተማመን ይኖርሃል። ሕይወትህን ትወዳለህ፣ በረከት ይበዛልሃል። ምስጢርህን ወደ አደባባይ አታውጣ፣ ምክንያቱም ነገ ያሳቅቅሃልና። በመንፈሳዊ ሕይወትህ ላይ አብዝተህ ስራ፣ ዘወትር በጸሎት ትጋ። ጓደኞቻችን ህይወት ሁላችንም ተጠያቂዎች ነን። በነገራችን አጠገብ ስላለ ሕዝቅኤል 33:8 ላይ በጣም አስፈሪ ቃል አለ። አንድን ኃጢአተኛ ኃጢአት ሲሰራ አይተው አንተ ሰው በኃጢአት ትሞታለህ ተው ባትለውና ያ ሰው ከነ ኃጢአቱ ቢሞት የኃጢአተኛውን ደም ካንተ እጅ ፈልጋለሁ ይላል እግዚአብሔር። ስላንተ አለመዳን የምትጠይቀው ነው። አብረን ኖረናል። ቢያንስ አይቻለሁ፣ ኃጢአት ሲሰራ አይቻለሁ። ጓደኛዬ አብረን ሰርተናል። አብረን ነው ንስሐ መግባት ያለብን። አብረህ ኃጢአት ከሰራ አብረን ነው ንስሐ መግባት ያለብን። ጓደኛህን ጥለው ወዴት ነው የምትሄደው? ወንድምህን ጥለው ወዴት ነው የምትሄደው? እና እውነተኛ ወዳጅ ክርስቶስ ለአንተ የሆነልህ እግዚአብሔር ለአንተ የሆነልህ ወይም ደግሞ እንዲሆንልህ የምትፈልገው ነው ለሰው መሆን ያለበት። በጣም ኢጎ የሚያሸንፍበት ጊዜ ላይ ደርሰናል። ዛሬ ይቅርታ መጠየቅ ዝቅ ማለት ማሽቃበጥ ምናምን የሚባልበት ጊዜ ላይ ደርሰናል። ምንድነው እንዲህ ምናምን ኩሉን እንጂ ኮራ በል እንጂ ምናምን እንዲያደረገ እንዲደረግ ምናምን ማለት ነው እኮ በአዲስ ኪዳን ኖረን ለዞም ክርስቶስን አይተን እና እያንዳንዱ ነገር ካውንት ዳውን ተደርጋ እግዚአብሔር ላንተ የሚሆንብህ ነው። ገና 23 ዓመቴ ነው። በዚህ እድሜ መሞት አልፈልግም። የደም ካንሰር እንዳለብኝ ከተነገረኝ ቆይቷል። እባክህ ይሄንን ጽሑፍ ካነበብከው ለኢትዮጵያ ሕዝብ አድርስልኝ። እህታችን መቅደስ በልጅነቷ ነው ወደ አዲስ አበባ የመጣችው። ብዙ ውጣ ውረድን አሳልፋ ትምህርቷን ለመቀጠል ብትሞክርም ብቸኝነትና የገቢ ሁኔታ ከባድ ሲሆንባት መስተንግዶ እየሰራች ራሷንና ቤተሰቦቿን መርዳት ጀመረች። ነገር ግን በዚህ መሃል ህመም ይሰማትና ቼክ ለማድረግ ሆስፒታል ስትሄድ የደም ካንሰር እንዳለባት በአፋጣኝ ወደ ውጭ ሄዳ መታከምም እንዳለባት ከጥቁር አንበሳ ስፔሻላይዝድ ሆስፒታል ተነገራት። በገንዘብ እጦት ምክንያት በዚህ እድሜ መሞት አልፈለግም፣ ገና ብዙ ተስፋ ያለኝ ልጅ ነኝ፣ እባካችሁ ከጎኔ ቁሙ ስትል እህታችን መቅደስ ጥሪዋን አቅርባለች። እህታችንን መቅደስ ማናገር የምትፈልጉ በ0915567694 ላይ ደውላችሁ አግኟት። ጋሼ ዳቦ መግዣ፣ ጋሼ ዳቦ ግዛልኝ። ቀርቤ ባልሰማውም የዚህ ሕፃን ልጅ ኮልታፋ አንደበት እነዚህን የመማፀኛ ቃላት ገጣጥሞ ከመናገር እንደማይዘሉ ግን እርግጠኛ ነኝ። እናም ከተደጋጋሚ የዳቦ ግዛልኝ ተማጽኖ በኋላ አንድ ልበቀና አፉን በዳቦ አበሰለት። ሕፃኑ አግኝቶት የማያውቀውን 50 ብር ከጋሼ እጅ ተቀብሎ ፈነጠዘ። ከጥቂት ሰከንዶች በፊት የነበረውን ረሃብ እንቁልልጭ አለ። ጥርሱም ሳቀ። ለአፍታም ብሩን በፍቅር ደረቱ ላይ አቀፈ። ሆኖም ደስታው በዚህ ቅጽበት አንድ አልፎ ሄጅ ብሩን ከእጁ ላይ ሲመነትፈው ወደ ለቅሶና እሪታ ተቀየረ። መፍረድ አልችልም፣ ፍርድ የፈጣሪ ነው። መጨረሻውንም አላየሁትም። ብቻ ፈጣሪ የወሳጁንም የቀራጩንም ልብ ይመልስ። መልካም ጊዜ። በዛሬም እንግዲህ ይዤላችሁ የመጣቸው ቪዲዮዎች እነዚህ ነበሩ። በእርግጠኝነት በቀጣይ ቪዲዮ እስከምንገናኝ ድረስ ሰብስክራይብ ያደረጋችሁ የዚህ ቻናል ወዳጅ ሆናችሁ እንደምትቆዩን እርግጠኛ ነኝ። ላይክ ማድረጋችሁን፣ ኮሜንት መጻፋችሁንም እንዳትረሱ። ከዚህኛው ቪዲዮ 3 ቪዲዮዎች በኋላ እንግዲህ ሽልማትን ይዘንላችሁ እንመጣለን። እስከዛም ድረስ 3 ቪዲዮዎች ላይ መሳተፋችሁን እርግጠኛ መሆን ይገባችኋል። በቀጣይ ቪዲዮም እስከማገኛችሁ ድረስ ቸር ቆዩልኝ።